በዛሬው በጣም ተናዶ አይቼው አላቅም። የተናደደበት ምክንያት ምንድነው ወደሚለው ስንሄድ የቅዱሴ አክስት ራኪን አሁንም አልተፋታቻትም። ቅዱሴ ራኪን ከቤቱ ሊያቆይ ይዞ በመምጣቱ ነገር ግን የቅዱሴ አክስት አሁንም አዘልፋ አዋርዳ አቃላ አባራታለች። ይህንን በማድረጓ የቅዱሴ አክስት በጣም ስህተት እየሰራች እንደሆነ፣ ከሰው ልታረቀው እንደሆነ፣ ጓደኛ ባልንጀራ ልታሳጣው እንደሆነ ግልጽ ነው። ይህንን የቅዱሴ አክስት የሚቀበላት ሰው ማንም እንደሌለ ግልጽ ነው። ምክንያቱም ውይ የቅዱሴ አክስት ክፉ መሆኗ ከፊቷ ይለያል ማለት ነው። እንዴት እንደዚህ ታደርጋለች? ጓደኛ ከጓደኛ በእርግጥ ከአሁን በፊት በጓደኛ ተጎድቶ ሊሆን ይችላል። ነገር ግን ደግሞ ሁሉም ጓደኞች መጥፎ ናቸው ወይም ሁሉም ጓደኞች ይከዱታል ማለት አይቻልም። የሰው ልጅ ገና ለገና ሰውን አይቶ እነዚህ ሰዎች ክፉ ናቸው ማለት አይቻልም። ምክንያቱም የእነዛን ሰዎች ማንነት ቀረብ ብላ ይችን ልጅ አይታት ቢሆን ኑሮ ቢያንስ ለቅዱሴ ለማዘን ሊሆን ይችላል። የቅዱሴን ስልክ ያነሳችው ደግሞ የሰላምን ስልክ ለመውሰድ ነበር። ለክፋት ወይም ለመጥፎ ነገር አስበው አልነበረም። ነገር ግን በጣም ክፉ ሴት ናት የቅዱሴ አክስት የምትለው። ራኪ ግን በጣም ተረጋግታ ከኃይለኝነቷ አንጻር ተረጋግታ ልታዳምጣት ሞክራ ነበር። ነገር ግን ሴትዮዋ በክብር ዝም የምትባል ሴት አይደለችም። እንደውም እኔ ራኬን በሆን ኖሮ ይችን ሴትዮ ከኋላዋ አዙሬ አሽከርክሬ ነበር ማሰግዳት ማለት ነው። አስተግፍሩላህ ማሰግዳት አልኩኝ። ያው ባናቷን ምተክላት ለማለት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። እንግዲህ የጽናት ድራማ ተከታታዮች ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎኔ ሆናችሁ እንድታበረታቱኝ ስል በአክብሮትና በትህትና የምጠይቃችሁ ይሆናል። የዛሬው ድራማ ደግሞ ያበዴና በጣም የጦፈ ነው። ምንድነው ወደሚለው ስንሄድ ኪምሮንም አበባና ቀለበት ገዝቶ እንዲሁም ጆከርም አበባና ቀለበት ገዝቶ ሁለታቸውም የጋብቻ ጥያቄ ሰኒ ሊጠይቋት ከቤቷ ይሄድ ያለው ተንበርክኮ ጆከር ታገቢኛለሽ ወይ ያለ ሲጠይቅ ማን ቢመጣ ጥሩ ነው? ኪምሮን አትሉኝም ወይ? ኪምሮን ደግሞ ምን እያለ ከኔ ውጭ ማንንም ልታገባ አትችልም ሰኒ እያለ በጣም ራሱን እያጽናና ይገኛል። ምክንያቱም አንተ ትተሃት ስትሄድ ብዙ ፈላጊ እንዳላት ማወቅ አለብህ። አንዳንድ ወንዶች ሲወደዱ ወይም ሲፈቀሩ ማለት ነው ከነሱ በላይ ሰው ያለ አይመስላቸውም። እነዛ ሴቶች ከነሱ በላይ የሚፈልጋቸው አይመስላቸውም። ምክንያቱም በዙሪያው ያለ ሰው ብዙ ሰው እንደሚፈልጋት አያውቅም። ምክንያቱም እሷ ልቧ ስላረፈበት ወይም ስለወደደችው እድሜ ልኳን ስትወደኝ ትኖራለች ብለው ያወራሉ ማለት ነው። ነገር ግን እሷ አይደለም። ሴት ልጅ ደግሞ ሁሉን ነገር ትታገሳለች፣ ሁሉን ነገር ትጠባበቃለች። ነገር ግን አንድ ጊዜ የተሰበረ ብርጭቆ ይጠገናል ማለት አይቻልም። ሌላ ነገር ሊጠገን ይችላል፣ ግን ብርጭቆ ከተሰበረ ወይም መስታወት ከተሰበረ መጠገን አይቻልም። አይደለም አንድ ካሳ ከተከሰከሰችባችሁ ያችን ካሳ አንስታችሁ መጠጋገን አትችሉም። የሴትም ልጅ ልብ ማለት ነው። በእርግጥ እንደ አንዳንድ ሴቶች አይደለም። አንዳንድ ሴቶች ግን በቃ ተሰብረዋን ሲባሉ ያው ይመለሳሉ፣ ይጠገናሉ። ነገር ግን ቆራጥና ጀግና ሴት ከሆነች አንድ ጊዜ ከተሰበረች መቼም ቢሆን አትጠገንም ማለት ነው። በእርግጥ አንድ ሰው ሲወድ ሲያፈቅር ጅል ሊሆን ይችላል። በቃ የእሱ አንሻጉሌት ልትሆኑ ትችላላችሁ፣ መጫወቻ ልትሆኑ ትችላላችሁ። ነገር ግን የሆነ ቀን ሁሉም ነገር ካበቃለት በኋላ ቢለምናት እንኳ ቢለማመጥላት ቢሰቀል ራሱን እንኳ ቢታነቅ ራሱ ምንም መስሎ አይታያትም። ቆራጥና ጀግና ሴት ከሆነች ማለት ነው። ህይወት ፈታኝ ናት። በእርግጥ በሰዓቱ ላይ ምንም ነገር ብትሆኑ ምንም ነገር ቢያርጓችሁም እነዛ ሰዎች ምንም አይመስላችሁም። ነገር ግን በቃ የሆነ ቀን ሁሉም ነገር ያበቃለታል። አያበቃም የሚባል ነገር የለም እና የሰኒ ህይወትም እንደዛ ነው የሆነው። ኪምሮንን ጠብቀው ከሱ ውጭ ማንንም አትቀርበም ነበረ። ግን የሆነ ቀን ደግሞ የሆነ ችግር ተፈጠረ ማለት ነው።
ምንድነው ችግሩ የተፈጠረው ወደሚለው ስንመለስ እንግዲህ ሌላ ሰው አታፈቅርም እያለ ሲጠብቅ ወይም ሲያስበው የነበረው በአጋጣሚ በመታገቷ ምክንያት ጆከርን ታገኘዋለች። ጆከር ደግሞ ለሷ በጣም መስዋዕት ከፍሎላታል። በእርግጥ ስፔል የሚባለው ቆሻሻ ሰውዬ ቢሆን ኑሮ እስካሁን በህይወት አትቆይም ነበር። ሰኒ ለገንዘብ ብሎ የማያደርገው ነገር የለውም። ወይ ይገላት ነበር አሊያም ደግሞ የሆነ ነገር ያደርጋት ነበር። ግን ጆከር አግቷትም ከአውሬዎችም ጠብቋትም በመጨረሻም ደግሞ እሷን ከሁሉም ነገር ካዳነ በኋላ አገባትም። ይህ ማለት ያው በፍቅር ትኖራለች ወይም ጆከርን መርጣ ትኖራለች ማለት አይደለም። ከኪምሮን ያው የተናገራት የበደላት ነገር ስለሌለ በፊትም ጸቡ በእህቷ ምክንያት እስከሆነ ድረስ ምናልባት ሊታረቁ ወይም ይቅርታው ልትቀበሉ ትችላለች። ራኪ እንግዲህ በድጋሚ ቤቱን ለቃ የቅዱስን ቤት ለቃ የዛን አውሬና የዛን ጨበሬ ወሬ ሰምታ ለሷ የሚያዝንላት መስሏት በሰው ምሪትና በሰው ሁኔታ የማትሄደው ራኪ ያንን ልጅ ግን አምና ወጥመድ ውስጥ ገባች። ብቸኛ ማጥመጃዋ ብቸኛ ሊያጠምዳት ወይም ሊያግታት የሚችለው ሊያስፈራራት የሚችለው ብቸኛ እህቷን ነው። ራኪ ደግሞ ከሀገር ውጭ መውጣት አለባት። ምክንያቱም ይህ ልጅ እሷን የሆነ ነገር ሊያረጋት ወይም ሊጠቀምባት እስከሆነ ድረስ ከሀገር ውጭ እንደዛው እንደለመደችው ወጥታ መኖር አለባት የምትሉ ማለት ነው። እና የእህቷንም ደግሞ ስሜት መረዳት አለባት። ምን ሆና ነው ወይም ደግሞ ከስር ከስር ሆና እነሱ ምን እንደሚያወሩ ጆከርና ሰኒ ምን እንደሚያወሩ ከቤቷ ሆና ወይም ነገሮችን ማወቅ ያለባት እዛው ቤቷ ውስጥ ሆና ነበረ። ግን አሁን ላይ ለነሱ በጣም ትልቅ ቦታ አመቻችታላቸዋለች። እዚህ ጋር ናሁምና ኪራ ወይም ደግሞ ማን ነበር ሊና ኩሽና ውስጥ ሆነው ስለምን እያወሩ ነው ወደሚለው ሰኒ እባክሽን አንቺ ስለ ኪምሮን እንዳትነግሪው የሰኒ ማግባት እያሉ እያስፈራሯት የሁለት እየዛቱባት ይገኛሉ። የእሷ ምላስ ግን ስለማያርፍ አሁንም ተከትዬ እሄዳለሁ ብላ በመውደቋ እኔ በጣም ሳቅ ያመለጠኝ ነገር ቢኖር በምን እንደው ታውቃላችሁ? ሊና ከኪምሮን ጀርባ ስትከተል ስትወድቅ በጣም የሳቁበት ፓርት ነው ማለት ነው እዚህ ጋር። ውድ ተመልካቾቻችን ለቤታችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትቀላቀሉን ስንል በአክብሮትና በትህትና እንጠይቃችኋለን። ቻናላችን እንግዲህ ትንሽ ነው የቀረው ያልኩ ሁል ጊዜ እየለፈለፍኩላችሁ ነበር። አሁን ላይ ግን ተኝታችኋን ሰብስክራይብ የሚያደርግ የለም። አንዳንድ ጊዜ ላይፍ ላይ ልግባ እንዲ ሰብስክራይብ ስል ማለት ነው። ግን ሰብስክራይብ ላይ ስገባ ደግሞ ነጫጮች ናቸው የሚመጡብኝ። ነጫጮች ደግሞ ባለጌ ናቸው። ኮሜንታቸው አይመቸኝም ማለት ነው። ኦቨር ይነካል እና ለዛ ነው ብዙ ጊዜ የማልገባው ማለት ነው። እና ጊዜን 2 ሰዓት 3 ሰዓት ወይም 1 ሰዓት ተኩል ምናምን የምወስደው ለእነሱ ባለጌ ናቸው። አያመጡ ደግሞ አይወጡም እና ኮሜንታቸው የሚጽፉት ኮሜንት ምናምን ስለሚደብረኝ የእነሱንም ኮሜንት ላለማየት ያው ላይቭ ላለመግባት ተገድቻለሁ ማለት ነው። ይህ ማለት በቪዲዮ በራሱ ጊዜ ሲያድግ ይደግ እያልኩኝ ያው እንደምትመለከቱኝ ከነገም ከዛሬም ከእናንተ ሰብስክራይብ አድርጉኝ እያልኩኝ ጉሮሮዬን እያደረቅኩ እገኛለሁ። ተመልካቾቼ አሁንም ቢሆን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ስል በትህትና ወይም በሙሉ አክብሮት ጠይቃችኋለሁ። ሁላችሁም ሰብስክራይብ አድርጉ። ለምንድን ነው ሰብስክራይብ የማታደርጉልኝ ማለት ነው? እንዲህ የሰው ደስታ ያስደስታችሁም? እንዲህ የኔ እህታችሁ አይደለሁም? የእህታችሁ ደስታችሁ አይደለም? አንድ ሺህ ኋላ ሰብስክራይብ አድርጉ እያለች እየለመነቻችሁ እውነት ለመናገር አባባ የሆኑ ቄስ እንትን ብላችሁ እንደሆነ ማለት ነው የአረብ ሀገር ሴቶች ያሉበትን የአረብ ሀገር ሴቶች አይደለም 12 ዓመት 12 ቀን ተቀምጠው አይሚሯቸው ትክክል አያስብም በመባላችን ምን ተሰማችሁ? እስኪ ኮሜንት ላይ ጻፉልኝ ማለት ነው። እኔ እኮ ስለ አረብ ሀገር ሴት
ያላቸው አመለካከት ገንዘባችንን ምጥጥ አድርገው ይበሉና ጉልበታችንን ምጥጥ አድርገው ይበሉና የሆነ ነገር ሲባል የአረብ ሀገር የምትኖር ሴት አይሚሮ የላትም፣ አረብ ሀገር የምትኖር ሴት እብድ ናቸው፣ አረብ ሀገር የምትኖር ሴት እንደዚህ ናቸው እያሉ ስለኛ ሀሳብ አስተያየት የሚሰጡ ጦረተኛ ሽማግሌዎች ወይም በጣም እኔ ይገርሙኛል። እሱ ነግዶ ሰርቶ ቆፍሮ ያበላ ይመስል እሱ 12 ዓመት የልጅነት ውበቷን የልጅነት አበባዋን ሁሉ ነገሯን ከጨረሰች በኋላ እንቅቅ አርጎ ከበላ በኋላ ነጭ ጥቁር ላኪልኝ እያለ ከበላ በኋላ መጨረሻ ላይ የአረብ ሀገር ሴቶች ቅንጭላት የላቸውም፣ የአረብ ሀገር ሴቶች አይሚሮ የላቸውም ስንባል ምን ይሰማችኋል? ቤተሰብ እስኪ ንገሩኝ። ቤታችሁን ደግሞ በእርግጥ የሁሉም ቤተሰብ እንደዚህ ነው ማለት አይቻልም። ቤተሰቦቻችን አይደለም ፈቅደን ልከንላችሁ አይደለም እንደዚህ ያደርጉ ተብሎ የአንዳንድ ሰው ቤተሰቦች ያው ሁሉም ነው ማለት አይቻልም፣ ይቅርታ አድርጉልኝ ማለት ነው። የአንዳንድ ሰው ቤተሰቦች በጣም የልጆቻቸውን ጉልበት ንቅቅ አድርገው ለመብላት እድሜ ልካቸውን ባል እንኳ እናግባ ሲሏቸው የማይፈቅዱ ወይም የማይወዱ ቤተሰቦች ያሉ። ለምንድን ነው ይህንን ነገር የሚያደርጉት? ባል ካገባች ገንዘብ አትልክልንም የሚባል አመለካከት አላቸው። የአንዳንድ ሰው ቤተሰቦች ደግሞ ልጆቻቸው የሚልኩላቸውን ገንዘብ እየጨማመሩ ያላቸውን ከብትም ሆነ ምንም እየሸጡ ለልጆቻቸው ያደርጋሉ። ተመልካቾች፣ አንዳንድ ቤተሰቦች ደግሞ በጣም በህይወታችሁ የሚያስጠሏችሁ ሰዎች የልጆቻቸውን ገንዘብ በመብላታቸው የልጆቻቸውን ገንዘብ በመጨረሳቸው በመጨፍጨፋቸው በጣም በህይወታችሁ ዋጋ የሚያስከፍሉ ቤተሰቦች እንደዚህ አይነት ቤተሰቦች ናቸው። አሁን ይሄ ሰውዬ የሃይማኖት አባት ነኝ ብሏል። ትልቅ ሰው ነኝ ብሏል። ትልቅ ሰው ሆኖ እሺ የሃይማኖት አባት ነኝ አለ። እንደዛ እህትየዋም አይታችኋታል። ነጠላዋን ለብሳ ተገፋፍና ምናምን ልክ ቤተ ክርስቲያን የምትሄድ መስላ ማለት ነው። አባት እንግዲህ ምንም እንኳ መጥፎ ስራ ብትሰራ የልጁን ገመና ይደብቃል እንጂ የልጁን ገመና በአደባባይ በጋዜጠኛ በሶሻል ሚዲያ ተወጥቶ የልጁን ገመና መዘርዘር አስባችሁታል? በአባታችሁ በወላጅ አባታችሁ እንደዚህ ስትጎዱ ምን ይሰማችኋል? ወላሂ እሺ እኛ አረብ አገር ላይ ህይወት ራሱ የምትፈትነን የምንበላው እያጣን እኮ እውነቱን እንነጋገር ካልን የምንበላ እያጣን እኮ ደረቅ ሳሞሌ እኮ የ3 ቀን ሳሞሌ የ4 ቀን ሳሞሌ እኮ በሻሂ ራሱ እየሰራን የምንበላ ሴቶች ነን። እንደዚህ አድርገን ሰርተን እኮ ቁርጥ እየበላን አይደለም፣ ጥብስ እየበላን አይደለም፣ ወጥ ጣፈጠ አለጠ ብለን የምንበላ አይደለንም። ከመዳም ቤት ሲያዝኑ ሰጥተውና ሳያዝኑ ደግሞ ትተውነ በልተው ሱፍራ እንኳ አንሱልን አይሉንም። ወላሂ ሱፍራ ራሱ ትተውን ይበሉ ቀን ኑቶሎ ሱፍራውን የበሉበትን ሱፍራ ራሱ ኑቶሎ አንሱ አንባልም። ከዙባላ ውስጥ ነው የምናገኘው። ምክንያቱም ሊሰጡን ስለማይፈልጉ የሰጡን ጊዜ ደግሞ ሰሃን አንጭ ተብለን በዛው በመጣበት ሰሃን እንኳን እንሰጥም። ሰሃን አንጭ ተብለን ያችን ሰሃን ወስደን 2 ሚላጋ 3 ሚላጋም ሊሆን ይችላል የምንሰጣት። ጠይም እኛ እኮ ብዙ ነገር እኮ ካወራን በጣም ብዙ ነገር አለ፣ ግን ማውራት አንችልም። ምክንያቱም ህይወትን ለማሸነፍ እያልን ስለምንኖር እንደዛ ሆነን ሰርተን ወንድሜ እንላል፣ እህቴ እንላል፣ አጎቴ እንላል።
ያጎቴ ልጅ በባህር መጣ፣ ያክስቴ ልጅ በባህር መጣች፣ ያክስቴ ልጅ ሰርግ ነው፣ የወንድሜ ልጅ ሰርግ ነው። የሆነ ሀጃ በታሰበ ቁጥር እስኪ ደውሉላት የምንባለው እኛ ነን። ደውሉላቸው የምንባለው እኛ ነን። የሆነ ችግር የመጣ እንደሆነ ለእሷ ደውሉላት ነው የሚባለው። ታዲያ እንደዚህ ሆነን እኛ ለዘመድ ለቤተሰብ ለአገር መስጂድ ስራ ቢባል ለኸይር ስራ ቢባል የአረብ ሀገር ሴት ቤተ ክርስቲያን ቢባል የአረብ ሀገር ሴት ናት የምትሰራው። ለቤተሰቧ ህይወቷን አሳልፋ የምትሰጥ እድሜ ልኳን ደህና ነገር ሳትበላ እየኖረች በሻሂና በደረቅ ሳሞሊ አርጥበን የምንኖር ሴቶች ሁል ጊዜ በተቋሸሸ በተሰደበ ቁጥር የምንቋሸሸው እኛ፣ የምንሳደበው እኛ፣ እብድ የምንባለው እኛ። 12 ዓመት ቀርቶ 12 ቀን ሲቀመጡ አሉ እየበሰበሱ ሽማግሌ። እውነት እኛ 12 አይደለም 20 ዓመት ብናድር አልሐምዱሊላህ ህይወት በራሷ ያስተማረችንን እንደናንተ አውቀናን እያልን አይሚሯችንን የምናበላሽ አይሚሮ ህመምተኛዎች አይደለንም። አይሚሮ ህመምተኛዎች እናንተ ናችሁ። እውነት አባባ ይህንን ነገር አንቱ ሶሻል ሚዲያ ላይ ወጥተው አረብ ሀገር ሴቶች ይቅርታ ብለው ካልጠየቁ አሁንም ጭፍጨፋችንን እንደቀጠለ ነው። የማትረቡ ሽማግሌ እንዲሆንኩ እነግረዋለሁ አስረግጬ ማለት ነው። እውነት ለመናገር በጣም እኔ አባቴን በጣም እወደዋለሁ። አላህ ይጠውል ዑምሮ። ሁላችንም አባቶቻችንን ቤተሰቦቻችንን የምንጠላ አይደለንም፣ እንወዳለን። ግን የኛ አባቶች የኛ ቤተሰቦች ስንት ብር እንደናክን እንኳን ሂሳብ የማያስቡ ናቸው። ወላሂ ለአዚም ብር ላኪልኝ፣ ብር እንደዚህ አድርግልኝ ብለው አፋቸውን እንኳን አሟልተው የማያወሩ ቤተሰቦች ናቸው ያሉና አልሐምዱሊላህ አላህ ይጠውል ዑምረሁም ማለት ነው። የሁሉም ቤተሰብ አንድ ነው ማለት አይቻልም። የሌሎችን ቤተሰቦች እንደዚህ ሁሉ ልጆቻቸውን ጥቅም የሚፈልጉ አሉ። ግን እንደነዚህ ሰውዬ ያሉ አባቶች በጣም ነው የሚያስጠሉት። አንዳንድ ልጆች ደግሞ ቪዲዮ ይሰራችሁ አላችሁ። ለአባቴ አይደለም 12 ዓመት የሰራሁትን እድሜ ልኬን እየሰራሁ ባገለግለው ብላችሁ ያላችሁ አላችሁ። ጠይብ ይች ልጅ እኮ ሶሻል ሚዲያ ላይ ወጥቶ እንደዚህ ብሎ የተናገራት አባቷ ቤት ውስጥ ጠይብ ምን ብሎ ነው የሚናገራት? አስባችሁታል? የሰራችውን ቤት እኮ አንድ ክላስ ልስጥሽ እኮ ነው የተባለችው። 12 ዓመት የለፋችበትን አንድ ክላስ ልስጥሽ ነው የተባለችው። እናንተ ምን አይነት አስተሳሰብ ነው የምታስቡት? በዛ ላይ የእህት የወንድሞቿ ዛቻ እንዴት አይሰማችሁም? እንዲህ ህመሟ በእርግጠኛ ለአባትና ለእናት ምንም ይሰጣቸዋል። ግን ህመሟን ልትረዷት ይገባል። ሴት ናችሁ እናንተ። ለምን እውነቴን ነው የምላችሁ። አይደለም የእሷን ቀርቶ ህዝብን የተሳደቡት እነዚህ ሰውዬ እነዚህ የተቃለሉ ሰውዬ ማለት ነው። ህዝብን አይደለም የእርሳቸውን ልጅ ህዝብን ነው የተሳደቡት በማይመለከታቸው ህዝብን የተሳደቡት። ስለዚህ አይደለም ገንዘቤን ህይወቴን ምናምን የምትሉ አሽቃባጭ ሴቶች አላችሁ። አይደለም ገንዘባችሁን ምናችሁንም ስጡ። አባትን እናትን የማይወድ የለም። እሷም አባቴ ብላ ነው እናቴ እህቶቼ ብላ ነው አምናቸው ነው ቤት ሰሩልኝ ብላ ቤት ያሰራቻቸው። 12 ዓመት ስትኖር ለነሱ ስታገለግል የኖረች ልጅ ናት። 12 ዓመት ቀላል እንዳይመስላችሁ፣ ያውም በጠለብ ቤት ተሆኖ ማለት ነው። በእናንተ ቀላል ሊሆን ይችላል። እኛ ግን ብዙ ነገር ስላየን ብዙ ነገር ስለሆነ በሰው ሀገር ላይ ቀላል አይደለም። በልጅነት ህይወቷ መውለድ ትችል ነበር። በልጅነት ህይወቷ ያማረ ህይወት መኖር ትችል ነበር።
የጣፈጠ ህይወት መኖር ትችል ነበር፣ አልቻለችም። ምክንያቱም ስደት ላይ ነው ያለችው። አባቴ ብላ ወንድሞቼ እህቶቼ ብላ ያመነቻቸው ሰዎች ባመነችባቸው ቦታ ላይ አልተገኙም። ምን ታደርጋቸው? እሺ አባቱን እናቱን የማይወድ ሰው የለም። ከሷ በላይ እናንተ ልትወዷቸው አትችሉም።